church basement singing hallelujah. It's all I need when I የምንጓጓላትን አሜሪካ በሰቆቃ በረሃብ በችግር በለቅሶ ታውቃታለች። የተወለደችባትና ያደገችባትን ኢትዮጵያ ደግሞ በድሎትና በምቾት አድርጋባታለች። የቤተሰቡ ቀበጥ ናት። የታዋቂ ሚስት ነበረች። እናትና አባቷን በተመሳሳይ ጊዜ በሞት አጥታለች። ዛሬ ስለ ድንቋ የፊልም ባለሙያ አዘጋጅና ዳይሬክተር አርቲስት ሄለን ታደሰ የማጋራችሁ መረጃ አለ። ይህ ሀሴት ቲቪ ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አርቲስት ሄለን ታደሰ ተወልዳ ያደገችው በመዲናችን አዲስ አበባ ኳስ ሜዳ አካባቢ ከቅንጡ ቤተሰብ ነው። ለቤተሰቦቿ አራተኛ ልጅ ናት። የጥበቡን ዓለም ደግሞ የተቀላቀለችው በቀድሞ ባለቤቷ በታዋቂው የማስታወቂያ ባለሙያና የቤቶች ተከታታይ ድራማ አዘጋጅ ጥላሁን ጉግሳ ምክንያት ነበር። አርቲስት ሄለን የአሜሪካን ሀገር የስቃይ ህይወት የጀመረው ከባለቤቷ ጋር የየሰሩ በነበረው አንድ የማስታወቂያ ስራ ውዝግብ ምክንያት የነበራቸውን የተደላደለ ህይወት በመተው መኪናቸውን፣ ቤታቸውን እንዲሁም የተለያዩ የስራ እቃቸውን በመሸጥ ነበር። ነገር ግን ባለቤቷ አርቲስት ጥላሁን ጉግሳ አሜሪካን ሀገር ከደረሰ ካየው በኋላ ለእሱ እንዳልሆነለት ሲያውቅ መመለስን መረጠ። ይሁን እንጂ ከተመለሰም በኋላ የራሱን የትዳር ህይወት መስርቶ የተደላደለ ህይወትን እየኖረ ይገኛል። አርቲስት ሄለን ታደሰ ግን የአሜሪካን ሀገር የብቸኝነት ህይወት ያለ ማንም ረዳትና እገዛ ከፈጣሪዋ ጋር በእንባ ጀመረች። አርቲስቷ የሚበላ እስከማጣት መተኛ እና ማደሪያ አጥቶ ከቤት ውጭ በረንዳ እስከማደር እንዲሁም ቆሻሻ ላይ የወደቀ እቃ እንደ ሶፋና የመሳሰሉት ነገሮችን አንስቶ እስከመጠቀም ደርሳ ነበር። በዚህ ሁሉ ችግር ልጆቿን ማስተዳደር ማብላት ስላልቻለች የምትወዳቸውን የአብራኳን ክፋይ አራቱንም ልጆች አዳር ትምህርት ቤት እንዲገቡ በለቅሶና በልመና የአሜሪካን ሀገር መንግስት ትብብር ጠይቃ እዛው እንዲያድጉ አድርጋ እሷን በብቸኝነት ህይወቷን ገፍታለች። ዛሬ ላይ ባለማስተዋል ነው ከሀገር የወጣሁት ስትል ጸጸቷን በመናገር የታላቅ እህቷ ማስታወሻ የሆነውን የበጎ አድራጎት ስራ በትልቅ መነሳሳት ጀምራለች። አርቲስት ሄለን የበረዶ ዘመን ፊልም ደራሲና ዳይሬክተርም ናት። ይህ ፊልም በራሷና በቤተሰቧ እውነተኛ ታሪክ ላይ የተመሰረተም ነው። እንዲሁም ሳራ ፊልም ደግሞ የእሷ እንደሆነ ሳያስደምሲንም ለመጀመሪያ ጊዜ ወደ ትወናው ያስገባችበት ፊልሟ እንደሆነ ትናገራለች። ስለ ሳራ ፊልም ስትጠየቅ አርቲስት ሄለን ታደሰ እኔ የጻፍኩት ይህን ፊልም መነሻ የሆነኝም በጊዜው የነበረው የሴቶች ጥቃት ነው ትላለች። ዛሬ ስለዚች ልበቀና ሴት ይህንን አልናችሁ። መልካምን ሁሉ እየተመኘንላት እዚሁ አበቃሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።